የፋይናንስ ሪፖርት አቀራረብ ደረጃዎች ወይም IFRS የዘመናዊ የንግድ ኢንዱስትሪ ተቋማት መገለጫ እየሆነ መጥቷል። የኢትዮጵያ መንግስት ቀደም ሲል የነበሩትን የተበታተኑ ብሔራዊ የሂሳብ አያያዝ ልምዶች በIFRS አሰራር ለመተካት የአዶፕሽን ወይም ሙሉ በሙሉ የመተካት ስትራቴጂን መርጦ በመንቀሳቀስ ላይ ይገኛል። ይህንን ሀገራዊ ውሳኔ ተከትሎ ታሪካዊ የወንጂ ሸዋ ስኳር ፋብሪካ የአሰራር ሽግግሩን በስኬት ለመተግበር ሰፊ ዝግጅት ሲያደርግ ቆይቷል። ይህንኑ ታላቅ ሽግግር ታሳቢ ማድረግ ከሰኔ 15 እስከ ሰኔ 24 ቀን 2018 ዓ.ም ድረስ ለተከታታይ 10 ቀናት የቆየ የስልጠና መድረክ ተዘጋጅቶ በስኬት ተጠናቋል። ይህ ወሳኝ ስልጠና ከአዲስ አበባ ዩኒቨርሲቲ በአካውንቲንግና ፋይናንስ የትምህርት ክፍል ጋር በመቀናጀት ከፍተኛ የማስተማር የማማከርና የማሰልጠን ልምድ ባላቸው ምሁራን የተዘጋጀ ሲሆን በስልጠናው ላይ IFRSን በአገር አቀፍ ደረጃ ተግባራዊ ለማድረግ የሚያስችሉ ስልታዊ አቀራረቦች ተዳሰው ተቋማችን አሰራሩን በብቃት መተግበር ስለሚችልበት ሁኔታ በስልጠናው ተዳስሷል። የዚህ ስልጠና ዋና ትኩረት የፋይናንስ ባለሙያዎችን ማብቃት ብቻ ሳይሆን የድርጅቱ አመራርና ማኔጅመንት ስራውን በቅርበት አውቆ መምራት እንዲችል ግንዛቤ መፍጠርም ጭምር ያካተተ ነው። በአሁኑ ወቅት በወንጂ ሸዋ ስኳር ፋብሪካ ከፍተኛ የሀብት መጠን የሚንቀሳቀስ በመሆኑ በዚህ የIFRS አሰራር የድርጅቱን ሀብቶች በሚገባ ለማወቅ ዋጋ ለመስጠት ወደ ገንዘብ ለመቀየርና ትክክለኛ የተጣራ መረጃን በመያዝ ሪፖርት ለማድረግ ወሳኝ ሚና ይጫወታል። የረንታዊ ትምህርት አሰጣጡ በጣም ቆንጆ ነው። ከዩኒቨርሲቲ የመጡት ሌክቸረሮች በትክክለኛው አድሬስ አድርገውናል፣ እናመሰግናቸዋለን። ግን ፈርዘር ደግሞ አሁን እኛ ሊረዱ የሚችሉበት መንገድ በኦን ዘ ጆብ ትሬኒንግ ላይ ያለውን ነገር ነው ትልቁ ፎከስ ይደረግበትና ሊሰመርበት የሚገባው እሱ ላይ ነው። ከኛ ጎን ሆነው የተማርነውን ነገር ኢምፕሊመንት ለማድረግ እንዲረዳን ዘንድ ከጎናችን ከሆኑ ማይፈጸምበት ምንም ምክንያት የለም እላለሁ። እና ሌላው ደግሞ ይሄ ለረጅም ጊዜ በድርጅት ውስጥ አኮሞዴት የሆኑ ነገሮች መጀመሪያ መስተካከል የሚገባቸው ሊነሱ ሊሸጡ የሚገባቸው እቃዎች በስክራፕም ሆነ በምንም ተነስተው ቀለል የሚሉበት መንገድ ካልተፈጠረ በልኪ ነው፣ በጣም ሰፊ ነው ድርጅቱ እና ንብረቱ ብዙ ነው። ስለዚህ ከዛ አንፃር ኢምፕሊመንት ለማድረግ እና እኛም ደግሞ ወደ ውስጥ ሰርጸን ለመግባት አብረን ከዚህ ዘመን ጋር አፕዴት ሆነን ራሳችንን ለማስተካከል እንድንችል አሲስት የሚያደርጉን ከሆነ ያሉትን ባለሙያዎች የተሻለ ነገር ይመጣል ብዬ አስባለሁ እና አመሰግናለሁ። ስልጠና ድርጅት ብቻ እንደሚጠቀመው እያንዳንዳችን ስልጠና ሰርቲፊኬት በራሱ ቫልዩ አለው። ከሰርቲፊኬቱ ባለፈው ደግሞ እውቀቱ ከኛ ጋር ስለሚሆን የትኛውም ቦታ በምንሄድበት ሰዓት ይጠቅመናል። ስለዚህ እንደ ድርጅት የታስቦ በድጋሚ እንደገና ለዚህ ፋይናንስ ሰራተኛ እንዲዘጋጅ በማድረጉ ድርጅቱን ለማመስገን እወዳለሁ። ወደ ዋናው ስራ ወደኛ ስንመጣ ደግሞ አሁን ምንድነው ኦሬዲ IFRSን አሁን ወደ መተግበር ልንገባ ነው። ያው ከሰራተኛው ሰርቲፊኬሽን ይፈልጋል፣ ግን ደግሞ ማኔጅመንቱ ደግሞ በቅርብ ፋይናንስን በፊቱ ይልቅ አሁን በማየት በመደገፍ አሁን በተያዘው ፍጥነት መከታተልና መደገፍ አለበት ብዬ አምናለሁ። እንደ አጠቃላይ ግን ወንጂ አሁን ከያዝነው እርምጃ ጋራ በፋይናንሱ ዘርፍ ለውጥ ስለሚመጣ ጥሩ ነገር ስለሚመጣ ደስ ብሎኛል። እኔ በግሌ ድርጅትንም ላመሰግን እወዳለሁ፣ አዲስ አበባ ዩኒቨርሲቲንም አመሰግናለሁ። ቴንክ ዩ ስለሰጠኝ
የስልጠና ፕሮግራም እንዲቀናጅ ያደረጉ አካላትን በሙሉ በጣም አመሰግናለሁ። ማኔጅመንቱን ክፍሉን ስልጠናው እንዲቀናጅ ያደረጉ አካላት በሙሉ አፕሪሺዬሽን ይገባቸዋል። ቴንክ ዩ በጣም መምህራን የአዲስ አበባ ዩኒቨርሲቲ በጣም ያላቸውን እውቀት አፍስሰውታል። እንግዲህ እያንዳንዳችን ወስደናል። እንግዲህ ትልቁ ነገር የሚሆነው በቀደም ሳወራው ነበር መሬት ላይ ማውረድ። መሬት ላይ ለማውረድ እንግዲህ ሁሉም የድርሻውን መውሰድ አለ። ትልቁ ቫልዩ አድ የሚያደርገው መሬት ላይ ወርዶ ተግባራዊ ሲሆን ደግሞ ዓለም በሙሉ ወደዚህ እየመጣ ሀገራችን ወደዚህ ወደ ፋይናንሻል ወደዚህ ስታንዳርድ እየመጣን ስለሆነ ግዴታችን ነው። ስለዚህ እሱ ጋር የአዲስ አበባ ቀደም ክቡር ስራ አስኪያጅ ሲገልጹ የአዲስ አበባ ዩኒቨርሲቲ መምህራን ከጎናችን እንደሆኑ ተግባራዊ እስክናደርግ እጃችን እስኪፈታ ድረስ አብረው እንዳሉ ተነግሯል። በጣም ይህ ጥሩ ኦፖርቹኒቲ ነው። ሌላው ደግሞ የማኔጅመንቱ አሁን ገለቱ አለ። በስልጠና የጋለ ማንነት አለ፣ የጋለ እውቀት ገብቷል። ሁሉም ጋር ሳይበርድ ሳይቀዘቅዝ ወደ ትግበራ ተገብቶ ቢኬድ ለማለት ነው። አመሰግናለሁ። የሰልጣኞችን አስተያየት ተከትሎ ምላሽ በመስጠት የተቋሙን የሥራ መልእክት ያስተላለፉት የድርጅቱ ዋና ስራ አስኪያጅ አቶ ሰለሞን በቀለ የአዲስ አበባ ዩኒቨርሲቲ እና አሰልጣኝ መምህራኑ በስልጠና ወቅት ያሳዩትን ቁርጠኝነት፣ ያካፈሉትን እውቀትና ያበረከቱትን አስተዋጽኦ በጥልቀት ካመሰገኑ በኋላ ድርጅቱ ለለውጥና ሽግግር ሂደት የሚያስፈልጉ ማናቸውንም አይነት አስፈላጊ ድጋፎችና ግብዓቶች ሁሉ አጠናክሮ እንደሚቀጥል በመግለጽ ከዚህ ስልጠና በኋላ በቀጣይነት በተግባር ላይ ተጨባጭ ውጤት እንደሚጠብቁ በግልጽ አስታውቀዋል። ከዚህም በላይ የአይኤፍአርኤስ አተገባበር ሂደት ደረጃ በደረጃና በጥራት መከታተልና መደገፍ ይቻል ዘንድ አዲስ አበባ ዩኒቨርሲቲ በቀጣይም ቢሆን በተግባራዊነቱ ሂደት ላይ አስፈላጊው ሙያዊ ድጋፍ ለፋብሪካው ማድረጉ እንዲቀጥልና ሂደቱን በቅርብ እንዲያግዝ በልዩ ሁኔታ አሳስበው ጥሪ አቅርበዋል። ተግባር ላይ ድጋፍ በተመለከተ እንግዲህ ግድ ያስፈልጋል ብለን እናስባለን። በቀጣይ ግን እዚህ ሲመጡ መጥራታችን ስለማይቀር ማለት ነው ለድጋፍ ለሚያስፈልግ የቱ ጋር ምን መደረግ እንዳለበት፣ የቱ ጋር ምን መግባት እንዳለ፣ ምን መውጣት እንዳለበት ጉዳዮች ላይ ቻሌንጆቹ ጆት ዳውን ተደርጎ እንዲሁ ዝም ብሎ ድጋፍ መጣን ከሚባል ሎኬሽኖቹ በደንብ ተለይቶ እዚህ ጋር እና ይሄን አስክደን እዚህ ጋር ትንሽ ያዛርጎ እሱ ጋር እየተነጋገርን እየመጡ ኮንቲኒስ ላይ ቁጭ ብሎ ያንተን ላያረጉ ይችላሉ። ነገር ግን ሲመጡ በተወሰነች ሰዓታት ቀናት እነዚህ ነገሮችን ሊያስተካክሉ ስታይት ኮሜንት እንዲሰጡ ማድረግ ይቻላል። ከዛ እንግዲህ ትልቁ ነገር የኛ ኮሚትመንት ይወሰናል። የተማሪው የአስተማሪው ሳይሆን ተማሪው የግሬድ ለማግኘት የሚያደርገው ጥረት ነው። ተማሪው የፈለገው ላይ ሊያስተምር ይችላል እኮ ሊያሳይም ይችላል። ግን እኛ የተቀበልነውን የሰማነው ልክ በየእምነታችን ሄደን የሰማነውን በልቦናችን አኖርን እንደምንል ይህንን በልቦናችን አኖርን ብለን በልቦናችን ውስጥ ያስቀመጥነውን ደግሞ ሰው እንዲያይ ማድረግ ማለት ነው። በተግባር ወረቀት ላይ ማረፍ አለበት። ኤክሴሉ ላይ የሚያርፈው ኤክሴሉ ላይ ማረፍ አለበት። ሲስቴሙ ላይ የሚያርፈው ሲስቴሙ ላይ ማረፍ አለበት እና ይህንን ማድረግ ይጠበቃል። አሁን መሬት ማስረገጥ የሁላችንም ከታች ከክለርኩ ጀምሮ እስከላይ ድረስ መቀናየትን፣ መናበብን፣ መደጋገፍን ይጠይቃል። ስልጠና በተግባር ካልተደገፈ የሰለጠነውን ካልሰራንበት ምንም ዋጋ የለውም። ምንም ዋጋ የለውም። ስለዚህ የመጨረሻ ውጤታችን አይደለም ማለት ነው። ስልጠናው የመጨረሻ ውጤት አይደለም። ሰው ሁላችንም ታክተን ወደ ተግባር የሚቀየርበት ላይ ብቻ ትኩረት እናድርግ። አሁንም እላለሁ ይሄ ተቋም ያለ ፋይናንስ ምሪት ዋጋ የትም አይደርስም። ስለዚህ የእናንተ
ኮሚትመንት በጣም ወሳኝነት አለው። እናንተ የምታወጡት ሪፖርት የግድ ያስፈልጋል። አንዱ የተነሳው ስለ ሲስተም ነው። ሲስተም እንግዲህ የምንችለውን ለማድረግ ጥረት እያደረግን ያለ ከፋይናንሱ ብዙ ነገር እንጠብቃለን። በምንጠብቀው ልክ ደግሞ እንደግፋለን። ሳንደግፍ አምጡ አልናችሁ፣ ደግፈናችሁ ግን እጅ መዘርጋታችን ይኖራል፣ ይቀጥላል። በዛ ልክ ሁሉም እንዲያውቀው ለማለት ነው። ከዛ በተረፈ ግን ኢንቨንተሪ ስራ ያለባችሁ ሌሎች የስራ ክፍሎችን ጨምሮ ስርዓቱ ኢንቨንተሪው ተጠናቆ የክሎዚንግ ስራዎች ኦን ታይም እነዚህን የአይፋረሱን ጽንሰ ሀሳብ ደግሞ እዛ ውስጥ አካተል በዚህ ደረጃ ቢያንስ 9% ሄደናል ብለው ነገር በሪፖርት መልክ እንጠብቃለን። ስለዚህ በዚህ ሂደት ውስጥ እንግዲህ ይህን ስልጠና ቁጭ ብላችሁ ይጠቅመኛል እንደገለጽም ቅድም እንደተነሳው ይጠቅመኛል ይሄ ለነገ ኬሪየሬ በጣም ወሳኝ ነው ብላችሁ ከግንዛቤ አስገብታችሁ ቁጭ ብላችሁ ሰልጥናችሁ በዚህ ሙቀት ይህንን ስላደረጋችሁ ቴንኪው ለማለት እፈልጋለሁ። አዲስ አበባ ዩኒቨርሲቲን እንዳልካቸው ይህን ስልጠና በተረጋጋ መንፈስ የእኛ ሰራተኞች አቅም ባገናዘበ መልኩ ስልጠናውን ስለሰጣችሁ እና በቀጣይም ደግሞ ስለምትደግፉት እስከ መጨረሻው እንደምታደርሱት በመተማመን እናመሰግናለን ለማለት እፈልጋለሁ። ቻርሊ በራሱ ስራው እየሰራ ያለው ይህን አጠናክሮ ቀጥሎ የጎደሉትን ነገር አሟልቶ እንግዲህ የነገ ሰው እንድንባል እንግዲህ ፈጣሪ ለምናለን እንጸልያለን። የእናንተ ትጋት የእኛም ትጋት ተጨምሮበት እናሳካለን ለማለት ነው። እናመሰግናለን። አይኤፍአርኤስ ማለት ያው የኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ የሚባል ነው፣ ወይም ዓለም አቀፍ የፋይናንስ ሪፖርት አዘገጃጀትና አቀራረብ የምንለው ነው። ይሄ እንግዲህ በእኛ ሀገር እንዲተገበር በመንግስት በአዋጅ በደንብና በመመሪያ የተደገፈ ነው። እንግዲህ የኢትዮጵያ መንግስት ይሄ ዓለም አቀፍ የፋይናንስ ሪፖርት አዘገጃጀትና አቀራረብ ኢትዮጵያ ውስጥ እንዲተገበር የፈለገበት ዋናው ምክንያት ከዚህ በፊት ኢትዮጵያ ውስጥ ይቀርቡ የነበሩ የፋይናንስ ሪፖርቶች የድርጅቶችን ኢኮኖሚያዊ እውነታ የሚገልጹ አልነበሩ። ምናልባት ሕግን የተከተለ በአብዛኛው የግብር ሕጉን የተከተለ ለግብር ሕጉ ሲባል ሲቀርብ የነበረ የግብር ሕጉ ደግሞ ሕግን የተከተለ ስለሆነ የድርጅቶችን የኢኮኖሚ እውነታ የማይገልጽ ወይም መርህን ያልተከተለ የፋይናንስ ሪፖርት ነበር እና መንግስት ይሄ ሕግን የተከተለ ወይም የግብር ሕጉን ተከትሎ የሚሰራው የፋይናንስ ሪፖርት ለግብር ሲባል የሚቀርብበት አግባብ እንዳለ ሆኖ ግን ለድርጅቱ ፈንድ ሊያቀርቡ የሚችሉ ወይም ለድርጅት ባለቤቶች እና ለአበዳሪዎች ደግሞ ይሄ መርህን የተከተለ የድርጅቱን ኢኮኖሚያዊ እውነታ የሚገልጽ ፋይናንሻል ሪፖርት እንዲቀርብ ቅድም እንዳልኩት በአዋጅ በደንብና በመመሪያ ደንግጓል ማለት ነው። እንግዲህ እዚህ ለወንጂ ስኳር ፋብሪካ የሰጠነው ስልጠና ይህን የአይኤፍአርኤስን የተከተለ የፋይናንስ ሪፖርት እንዴት እንደሚያዘጋጁና እንዴት እንደሚያቀርቡ ነው። የተለያዩ ስታንዳርዶች አሉ። እነዛን ስታንዳርዶች በደንብ አሰልጥነናቸዋል ማለት ነው። ምናልባትም ለዚህኛው ፋብሪካ ትኩረት የሚደረግባቸው ስታንዳርዶች አሉ። ምናልባት ጋፕ አሰስመንት ሰርተን ነበረ የክህሎት ክፍተት ያለባቸውን በደንብ የለየንበትና እዚህ ደግሞ በደንብ ቢተገበር ውጤታማ ሊሆኑ የሚችሉ ስታንዳርዶች ብለን የለየናቸው እንደ አይኤስ 41 ወይም እኛ አግሪካልቸር ወይም ባዮሎጂካል አሴት የምንለው አይኤስ 2 የሚባል ኢንቨንተሪ እነዚህ አላቂ እቃዎች የሚባሉ አሉ። ሌሎች ደግሞ አይኤስ 16 ይሄ የቋሚ ንብረትን የምንመዘግብበት የምንለካበት እና ሪፖርት የምናደርግበት ስታንዳርድ ነው። ሌላው ደግሞ አይኤፍአርኤስ 15 ይሄ ገቢን እንዴት እንመዘግባለን፣ መቼ እንመዘግባለን፣ እንዴት ሪፖርት እናደርጋለን የሚሉ ስታንዳርዶች ናቸው። እንግዲህ በአጠቃላይ ይህንን ስልጠና የወንጂ የፋይናንስ ሰራተኞች እና ሌሎች ከፋይናንሱ ጋር ተዛማች ያላቸው ሰራተኞች ስልጠናውን ሲወስዱ
በዋናነት የፋይናንስ አዘገጃጀትና አቀራረቡን ለማሳለጥ ነው። በእርግጥ ወንጂ ይህንን የአይኤፍአርኤስ ትግበራ በአማካሪ ድርጅት በኩል ተግብሮታል። ግን ከዚህ በፊት ሲተገበር ሰራተኛው በራሱ ውስጥ ያልገባበት ስለሆነ አሁን ግን ከአማካሪ ድርጅቱ ወጥቶ ሰራተኛው ራሱን ችሎ ይህንን የዓለም አቀፍ የፋይናንስ ሪፖርት አቀራረብና አዘገጃጀት በራሱ እንዲተገብር ያለመ ስልጠና ነው ያደረግነው ማለት ነው። እንደ አዲስ አበባ ዩኒቨርሲቲው ሲቋቋም አዲስ አበባ ዩኒቨርሲቲ የሚሆኑ ሌሎች ዩኒቨርሲቲዎች ተልዕኮ አላቸው። ከመማር ማስተማር ባሻገር እንግዲህ እኛ ኮሚኒቲ ሰርቪስ የምንለው አለ ወይም ማህበረሰብ አቀፍ አገልግሎት እንደዚህ አይነት ስልጠናዎችን እኛ ኮሚኒቲ ኢንሪችመንት ወይም ደግሞ የማህበረሰብ አቀፍ አገልግሎት አድርገን ነው የምናስበውና የተቋቋምንበት ተልዕኮአችን አንዱ ስለሆነ ይሄኛው የአይኤፍአርኤስ ስልጠናውን መስጠት ብቻ ሳይሆን ወንጂ ሸዋ ስኳር ፋብሪካ ይህንን ሙሉ በሙሉ እስኪተገብር ድረስ ድጋፍ እንሰጣለን ማለት ነው። የኛ ድጋፍ ባስፈለገበት ሁሉ ቅድምም በተነሳው ውይይት ላይ ቃል እንደገባ ነው የኛ ድጋፍ ባስፈለገበት ሁሉ ድርጅቱ ሙሉ በሙሉ ራሱን ችሎ ያንን አይኤፍአርኤስ እስኪተገብር ድረስ በየጊዜው መተን ድጋፍ የምንሰጥ ይሆናል ማለት ነው። እሺ፣ በጣም እናመሰግናለን። እኔም አመሰግናለሁ። የድርጅቱ የፋይናንስ መምሪያ ስራ አስኪያጅ የሆኑት አቶ ብሩክ ታዬ በአስተያየታቸው ይህ የአይኤፍአርኤስ ትግበራ በተሳካ ሁኔታ መሬት እንዲረግጥና ውጤታማ እንዲሆን ከፍተኛ ማኔጅመንቱ የሚያደርገው ተከታይነት ያለው ድጋፍና የቅርብ ክትትል የማይተካ ሚና እንዳለው አበክረው የገለጹ ሲሆን በተጨማሪም ስልጠናው በአንድ ክፍል ብቻ ሳይወሰን የተለያዩ የስራ ክፍሎችን በስፋት ተደራሽ ማድረጉ ቀጣይ ለሚኖረው ተግባራዊነት ትልቅ አጋዥና መስተጋብር የሚፈጥር ከመሆኑም በላይ በፋብሪካ ውስጥ ባሉ የተለያዩ የስራ ክፍሎች መካከል አዲስና ጠንካራ የሆነ የጋራ ቅንጅታዊ አሰራር ለመፍጠር ትልቅ እድል የሚከፍት መሆኑን አስገንዝበዋል። አይኤፍአርኤስ አተገባበርን በተመለከተ ከስሙም እንደምንረዳው የዓለም አቀፍ የሂሳብ ሪፖርት አዘጋጅነትና አቀራረብ ደረጃዎች ኢትዮጵያ በሕዝብ ተወካዮች ምክር ቤት 7/14/2014 ላይ አዶፕት በማድረግ ወደ ስራ የተገባውና ከዚህ ጋር በተያያዘ የአካውንቲንግ ኤንድ ኦዲቲንግ ቦርድ ኦፍ ኢትዮጵያም እንደዚሁ ዳይሬክቲቮችን በማዘጋጀት አይኤፍአርኤስ ጋር በተገናኘ ህጋዊ መሰረት ያለው ነው ማለት ነው እና ዓለም አቀፍ የሂሳብ ሪፖርቶችን በዛ መሰረት በአይኤፍአርኤስ መተግበር አሁን የምርጫ ጉዳይ አይደለም። ስለዚህ በህግ በአዋጅ የወጣ ጉዳይ የማስተግበር ፋይናንሻል ስቴትመንቶቻችንን ፌርሊ ሪፕሬዘንት የሚያደርግ ለምሳሌ አሴቶቻችን እንደሚመስሉት ባዮሎጂካል አሴት እነዚህ በተለይ የስኳር ኢንዱስትሪ ለየት የሚያደርገው አግሪካልቸራል አካውንቲንግ አይኤስ 41 ጋር በተመለከተ አገዳ እንዴት ነው ሪካርድ የምናደርገው? በተለይ ፋርም ላይ ያለ ፕላንቴሽን ላይ ያለ አገዳው አይኤስ ባዮሎጂካል አሴት ብለን ትሪት እናደርጋለን። ሃርቨስት አድርገን ደግሞ ወደ ፋብሪካ ስናቀርብ አይኤስ 2 ላይ ወደ ኢንቨንተሪ ትሪት እንደምናደርግ አሁን ወንጂ ላይ ለየት የሚያደርገው እነዚህ ተጓዳኝ ምርቶች ዴይሪ ፋርሚንግ፣ ከብት ማድለብ፣ ፋትኒንግ ላይ እየተሰማራን ስለሆነ ዴይሪ ካው ለምሳሌ እሱን ባዮሎጂካል አሴት በዛ ትሬት እንደምናደርግ ከዴይሪ ፋርሚንግ ደግሞ የሚወጡ ወተቶች አሉ። እነሱ ደግሞ ወደ አይኤስ2 ኢንቨንተሪ አድርገን እንወስዳለን እና ዋናው ደግሞ ስኳር ዋናው ወንጂ የሚያመርተው ስኳር ነው። ስኳር ስናመርት ስኳር፣ ሞላሰስ እነዚህ ፕሮዳክቶች ወደ ኢንቨንተሪ አይኤስ2 አካውንቲንግ ትሪትመንቱ ምን ይመስላል የሚለው በዚህ በአይኤስ2 እናያለን ማለት ነው። ሌላው ደግሞ አይኤፍአርኤስ 15 ረቨኑ እንዴት ነው ሪኮግናይዝ የምናደርገው የሚለው ለምሳሌ ስኳር ስንሸጥ ከስቶክ ከተነሳ በኋላ እንዴት ነው አካውንቲንግ ሪካርዲንግ ገቢ እንዴት ነው ሪካርድ የምናደርገው የሚለውን ጭምር ጋይድላይን ነው እና አካውንቲንግ ይሄ አይኤፍአርኤስ በተለይ ዚስ ዴይስ ከስታንዳርድ በላይ ነው አሁን እየተባለ ያለው እና በእውነትም አሁን ትክክለኛ የፋይናንስ ሲስተማችንን ሪፍሌክት የሚያደርግ ትክክለኛ አሴታችን ሪፍሌክት የሚያደርግ ሪቫሉዌሽን የሚያስፈልጋቸው አሴትም ካለ
የአሴታችን ቫሉ ከፍ ብሎ እያለ እኛ ደግሞ የእኛ ፋይናንሻል ስቴትመንታችን አንደርስቴት አድርጎ መዝግቦ ከሆነ ያንን ሪቫሉ የማድረግ ስለዚህ እዚህ አካባቢ ጋር ጥሩ ስታንዳርዶች አሉ። ያንን መተግበር ወደ ስራ መግባት ነው እና ከዚህ ቀደም በእርግጥ በግራንት ቶሮንቶን አማካሪ ድርጅት ወይም ኮንሰልታንት በኩል የአይኤፍአርኤስ እየተገበረ ነው ያለው እና አሁን ይህንን ኦውን አድርጎ እንደ ፋብሪካ ፋይናንስ ይህን ኦውን አድርጎ ማስቀጠል ነው ከኛ የሚጠበቀው። ስለዚህ የአይኤፍአርኤስ ክሪቲካል ነው ለፋይናንስ የሚለውን ለመግለጽ ነው። ይሄ አይኤፍአርኤስ ፋይናንስ ብቻውን የሚሰራው ሳይሆን ከሌሎች የስራ ክፍሎች ጋር በመቀናጀት ነው የሚሰራው። አንደኛው ከእርሻ ምክትል ዋና ስራ አስኪያጅ ጽሕፈት ቤት ጋር የመጡ ባለሙያዎች አሉ። ከግዢ ከአቅርቦትና ከግዢ ክፍል የመጡ አሉ። ዋና ስራ አስኪያጅ ጽሕፈት ቤት ላይ ደግሞ ህግ ክፍል እነሱን የመሳሰሉ የመጡ አሉ። ስለዚህ በዋናነት ዳታዎች የሚገኙት ይሄ ቫሉዌሽን ላይ ሲሰራ አይኤፍአርኤስ ከሌሎች ክፍሎች ጋር በጋራ በመሆን ስለሚሰራ የነሱ ኢንፑት የነሱ ፓርቲሲፔሽን ወሳኝ ነው። ስለዚህ አይኤፍአርኤስ ተግባራ ላይ እኛ አሁን አይኤፍአርኤሱ ያንን በአይኤፍአርኤስ የተዘጋጀ ፋይናንሻል ስቴትመንት ፕሮዲውስ ማድረግ ነው። ስለዚህ አንደኛው ምንድነው በጋፕ የምናደርገው የፋይናንሻል ስቴትመንት ወይም ደግሞ ፕሮዲውስ የምናደርገው ፋይናንሻል ስቴትመንቶች እንደተጠበቁ ሆኖ በአይኤፍአርኤስ ደግሞ ሪፖርቶችን ፕሮዲውስ ማድረግ ፌርሊ ሪፕሬዘንት የሚያደርግ አሁን ወንጂ ስኳር ፋብሪካ በሚገልጽ ፋይናንሻል ስቴትመንት ፕሮዲውስ ማድረግ ኢንካም ስቴትመንቱን፣ ባላንስ ሺቱን፣ ካሽ ፍሎውን እዛ በተመሳሳይ ደረጃ በሁለቱም መንገድ ፕሮዲውስ እያደረግን መቀጠል ነው እና እነዚህ ክፍሎች ጋር በተያያዘ የጠየቀኝ ተገቢ ነው። የእነሱ ስልጠና መውሰድ ስራውን እንዲያሳልጥ ያደርገዋል። ከእነሱ ጋር አብሮ በተለይ አሁን አገዳ ተከላና እንክብካቤ ጋር ትልቁ ዋና የፋይናንስ ሪፖርት የሚዘጋጀው አሁን አገዳ መጀመሪያ መሬት ከማዘጋጀት ጀምሮ አገዳ ተከላና እንክብካቤ ወጪዎች አሉ። አገዳ ተከላና እንክብካቤ ወጪዎች ወደ የትኛው ነው የሚሄደው? ወደ ፒፒኢ ነው የሚሄደው የሚለው ወደ አይስቱ የሚሄደው ደግሞ ከየትኛው እድሜ በኋላ ነው የአገዳው እድሜ ማለት ነው እና እስከ 6 ወር ያለው ወዴት ነው ኮስቱን አኩሙሌት የምናደርገው? ወደ ስቱሉ ነው። ከዛ በኋላ አርቨስት ከሆነ በኋላ ደግሞ ያለው ወጪ ከ6 ወር በኋላ የምናወጣቸው ወጪዎች ወደ ኢንቨንተሪ ፋብሪካ እስከምናቀርብ ድረስ ያለውን በዛ በኩል ትሪት ለማድረግ ከምን ጋር ያገናኘናል? ከእርሻ ዘርፍ ጋር በደንብ ያገናኘናል ማለት ነው እና ሌሎች እንደዚህ ከሲቪልና መስኖ ዘርፍ ጋር የሚያገናኛል የሪፖርቲንግ ስራው እና ስለዚህ ዓለም አቀፍ ደረጃው የጠበቀ የሂሳብ ሪፖርት ለማቅረብ ከነዚህ ስቴክሆልደሮች ወይም ደግሞ ውስጥ ካሉ ዘርፎች ጋር በመቀናጀት ሪፖርቶችን እናቀርባል። ለምሳሌ ሰው ሀብት ነበረ ስልጠናው ላይ። ሰው ሀብት ምንድን ነው? ከሰው ሀብት ጋር በተገናኘ አኑዋል ሊቭ አኩሙሌት ይደረጋል። ስለዚህ መጀመሪያ ፔብል ብለን መያዝ እንዳለብን አካውንት ፔብል ብሎ ይዞ ፍቃዱን ደግሞ በምንሰጥ ሰዓት እነዛን ፔብሎች እያቀናነስን አመት ፍቃድ ለዚህ ተቋም ሊያቢሊቲ ነው። ስለዚህ በአይኤፍአርኤስ አመት ፍቃድ ሊያቢሊቲ ነው። ሌላው ደግሞ ሴቨራንስ ክፍያ አለ። ይሄ አንድ ሰራተኛ ሲሰናበት 5 ዓመት ከሞላው በአሰሪና ሰራተኛ አዋጁ መሰረት የሴቨራንስ ፔይ ይገባዋል። ያንን እንዴት ነው ትሪት ማድረግ ያለበት? ቀደም ብሎ 5 ዓመት የሞላቸውን ሰራተኞች ዳታ ከኤችአር በመውሰድ ይህንን ፔብል ብሎ በመያዝ ሂሳብ አሰራሩን ወቅታዊና ትክክለኛ ለማድረግ የዚህ የስራ ክፍሎች ጋር ያለው ስልጠና በቀጣይም እንደሚቀጥል ማኔጅመንቱ ማሹር አድርጎናል። ስለዚህ ይህ ትልቅ ግብአት ነው ለእኛ የነሱ ትሬኒንጉ መውሰድ ለዚህ ለአይኤፍአርኤስ ትግበራ ትልቅ ግብአት ነው ብዬ ነው የምወስደው። አይኤፍአርኤስ ትሬኒንግ ፕሮግራም መዘጋጀቱ አንደኛ የማኔጅመንቱን ቁርጠኝነት ያሳያል። ለዚህ ኢንቨስት አድርጎ የሰው ኃይል ልማት ላይ ሂውማን ሪሶርስ ዴቨሎፕመንት ላይ መስራት ኢንቨስትመንት ነው እና ኢንቨስትመንት ስናስብ ደግሞ ኢንቨስትመንት ምንጊዜም ከኋላው ሪተርን አለው። ስለዚህ ሪተርኑ ምንድን ነው? ኳሊቲ ፋይናንሻል ሪፖርቲንግ ፕሮዲውስ ማድረግ ነው። ስለዚህ ኳሊቲ ፋይናንሻል ሪፖርቲንግ ፕሮዲውስ አደረግን ማለት ለዲሲሽን ሜከርስ ትክክለኛና ወቅታዊ ሪፖርቶች ቀረቡ ማለት ነው።
ስለዚህ ተቋሙ ወዴት እየሄደ ነው የሚለውን ማኔጅመንቱ አይቶ ዲሲሽን ሜክ ለማድረግ ወሳኝ ነው ማለት ነው። ስለዚህ ይሄ አንድ ተቋም የቢዝነስ ተቋም ትሬኒንግ ላይ ማመን በራሱ ትልቅ ቦታ የሚሰጠው ነው። ወደፊት የፋይናንስ ሰራተኞች እንደዚሁ ስልጠና እየወሰዱ ኖት ኦንሊ የፋይናንስ ሰራተኞች ሌሎች የስራ ክፍሎችም በተመሳሳይ መልኩ አይኤፍአርኤስ ምንድን ነው ግንዛቤውን በመውሰድ የስልጠና ጊዜ ማመቻቸት። አሁን ደግሞ ክሎዚንግ ታይም ነው። በዚህ ሰዓት ላይ ባለው ውስን ሰዓት ላይ ወደሚቀጥለው ዓመት የትሬኒንግ ፕሮግራሙን ከመውሰድ አሁን ባለው በተጣበበ ጊዜ ውስጥ ስልጠናው እንዲካሄድ በማድረግ ለስራ ለፋይናንስ ስራዎች የተሰጠው ትኩረት ጥሩ ነው ብዬ ነው የምወስደው። በዚሁ ይቀጥል የሚል ሀሳብ ነው ያለኝ። እሺ፣ አመሰግናለሁ። የስልጠናው ተሳታፊዎችም ጨምረው በሰጡት አስተያየት በዋነኝነት ስልጠናው ለቀጣይ ስራቸው አጋዥ መሆኑን አንስተው በውጤት ለማሳየት ያላቸውን ቁርጠኝነት ገልጸዋል። ተሳታፊዎች ከተለያዩ የስራ ክፍሎች መካተታቸው ያለውንም ፋይዳ አብራርተዋል። የሚያጸዳ አምባ ይባላለው ሲኒየር አካውንታንት ነኝ። ፋይናንስ ነው የምሰራው እና ያው ስልጠናው ጥሩ ነበረ በጣም አይኤፍአርኤስ ከዚህ በፊት ሰጥተኛ አላውቅም፣ የመጀመሪያ ነው እና በጣም ድርጅታችንም ማመስገን እፈልጋለሁ። እድሉ ስላመቻቸልን ብዙ ነገር ቆንጆ አርጎ ፋሲሊቴት አርጎ ነበረ። አሰልጣኞችን በጣም ጎበዝ ናቸው፣ ልምድ ያላቸው ናቸውና እንደው ክላስ ውስጥ እንደምንማር ነበረ ያስተማሩንና በጣም ጥሩ ነው አግኝተናል። ያው በጣም ሰፊ ነው ፖርሽኑ። አሁን በዚህ አጭር ጊዜ ሁሉም ነገር ተረድተናል ማለት ባይቻልም ግን የሆነ ነው አግኝተናል። ከዚህ በኋላ ወደ ስራ ሲገባ በቃ እየወደቅን እየተነሳን ጥሩ ነገር እንደምንሰራ ጥሩ ግንዛቤ አግኝተናል። ጥሩ ጊዜ ነበረ በጣም እና እንደ ተማሪ ነው በጣም እንትን ብለን ታይማችንንም ራሳችንንም ለስልጠናው ሰጠን። በጣም ትኩረት ሰጠን ነው እና የሰለጠነው ቆንጆ ነበረ። ኦልሬዲ በተሰጠን አቅጣጫ እንዳልኩ ለተግባራዊነቱ ራሳችን ዝግጁ አድርገን እንደገና ደግሞ ራሳችን አፕዴት ማድረግ እነሱም የሰጡን አንዳንድ ሃይላይቶች አሉ። ዌብሳይቶቹ በየጊዜው በስልጠና ብቻ ሰው ብቁ መሆን አይችልም። ራሳችንን የማብቃት ስራ አንዳንድ የሚያስፈልጉን ኢንፎርሜሽኖችን በማየት እንደገና ደግሞ ሊረዱ የሚሰጡ ወደ ትግበራ በሚመጡ ጊዜ ደግሞ ሙሉ ጊዜያችንና ከስራ ሰዓትም ውጪ ዋጋ ከፍለን ራሳችን ብቁ ስንሆን ድርጅቱን እንጠቅማለን፣ ራሳችንን ተጠቃሚ ስለምንሆን እኛ በጣም ሙሉ ፈቃደኛ ነን። በጣም ለተግባራዊነቱም በጣም ዝግጁ ነን። ስለዚህ የሚቻለን ሁሉ አድርገን ለድርጅታችንም ጥሩ ለራሳችንም ጥሩ ስራ እንሰራለን ብዬ አስባለሁ። ስራው የሆነ አንድ ክፍል ብቻ የሚሰራ አይደለም፣ ተያያዥ ነው። የዚህ ድርጅት ስራና ከሱ ጋር ተያያዥ የሆኑ ክፍሎች ከስራው ጋር የሚያያዙ ለፕላንቴሽን አሁን እየተባለ ነበረ። በጣም ሰፊው ሪሶርስም አገዳ ስለሆነ ከአገዳ ጋር ተያይዞ ሌሎች የሚመለከታቸው ክፍሎች ተሳትፈዋል። ስለዚህ ፋይናንስ ብቻ አይደለም፣ ከዛ የምታመጣው ግብአት ስላለ እዚህ ጋር ኮምፕሌት አድርገን ስለሆነ የምንሰራው ከዛም ደግሞ ሰጥቶ የሚያውቅ ሰው ሲሰጥህ ያ የሚሰጥህ ስራውን በጊዜው ብቁ አድርገህ ለመስራት ስለሚረዳ ብዙ ክፍሎች ተሳትፈዋል። ያልተሳተፉም ደግሞ እንደዚሁም የፋይናንስ ሰራተኞችም ያልተሳተፋሉ። በቀጣይ ደግሞ እነሱንም ሰጥቶ ሁሉንም በጋራ እጅ ተያይዘህ የምትሰራው ስራ ነው። ለብቻ አንድ ወይም ሁለት የሚሰሩ ስላይደለ ሁሉም ተያይዘው ውጤታማ ስራ እንሰራለን ብዬ አስባለሁ። እሺ፣ እናመሰግናለን። እናመሰግናለን። ታሪኩ እባላለሁ። ኃላፊነቴ የኮስትና በጀት አካውንታንት 2 በሚባል የስራ አቅጣጫ ላይ ነኝ ያለሁት። አይኤፍአርኤስ ምንድን ነው የሚለውን በደንብ እውቀት ያገኘንበት ነው። አይኤፍአርኤስ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ስለሆነ ከዚህ ቀደም ድርጅታችን ስንሰራበት የነበረው ጋፕ ስለነበረ የፋይናንሻል አቅጣጫው ደግሞ ወደ አይኤፍአርኤስ ወይም ደግሞ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ከፍ ስላለ እንደ ድርጅት ደግሞ ድርጅታችን በጣም ረዥም ጊዜ የቆየና ትልቅ አቅምና ቁመና ያለው ከመሆኑ አንጻር ከፋይናንስ የሚጠበቀውን ሪፖርት ከጋፕ ወደ አይኤፍአርኤስ ኮንቨርት ማድረግ እንደ ሕግ ማቅጣጫ የተሰጠ ጋር ከመሆኑ ጋር በተገናኘ የአዲስ አበባ ዩኒቨርሲቲ ፋይናንስ እና አካውንቲንግ ዲፓርትመንት ባገኘነው ስልጠና አይኤፍአርኤስን ቀድሞ
በኮንሰልታንስ የሚሰራውን ወደኛ መተግበር የምንችልበትን አቅም ፈጥረውልናል። በጣም ደስ የሚል ስልጠናና ስራውም ወይም ደግሞ ከጋፕ ወደ አይኤፍአርኤስ ሲቀየርም ያለውን ልዩነት በደንብ ለማየት ችለናል። ለምሳሌ እንደ ድርጅታችን የምንጠቀማቸውን የአካውንቲንግ ሲስተሞች በዚሁ በሰራተኛው አቅም ወደ አይኤፍአርኤስ በመቀየር እንዲሁም ደግሞ ድርጅቱ ሊያወጣው የሚችለውን ከፍተኛ ኮስት ሊያስቀር በሚችል አይነት መልኩ የሰራተኛውን አቅም የሰራተኛውን ጉልበት ሪሶርስ በመጠቀም ድርጅቱን ወደ ተሻለ የፋይናንሻል ሪፖርት ሲስተም ያሸጋገረ ወይም ደግሞ ለማሸጋገር ሂደት ላይ የምንገባበት ስልጠና እንደሆነ ለማግኘት ተሞክሯል። በዚህ ደግሞ አብዛኛው ሰራተኞቻችን ደስተኛ ናቸው። ራሳቸውንም ወደ ስራ ለማስገባት በዝግጅት ላይ እንገኛለን ማለት ነው። ምናልባት ከዚህ በፊት የድርጅታችን ሪፖርት የሚሰራው በኮንሰልታንስ ነውና እውነት ነው። ለሰራተኛው ካፓሲቲ ቢውልድ ባረክ ቁጥር ኢንቨስትመንት ላይ ነው የምታተኩረውና ከዛ በኋላ ደግሞ መጨረሻ ላይ ሪሶርስ እንደሚፈለግ ከኛ ግብዓት እንደሚፈለግ ይታወቃል። አንደኛው ኢንቨስትመንቱ ወጪ ሴቭ ማድረግ ነው። ስለዚህ የድርጅቱ የሚያወጣውን ከፍተኛ ወጪ መቀነስ ተችሏል ማለት ነው። ይህን ስታደርግ ደግሞ ገቢን ከፍ ታደርጋለህ፣ ወጪን በቀነስ ቁጥር ማለት ነው። በዚህ ስልጠና ላይ እንደ ከኛ ጋር ከፋይናንስ ጋር በጣም የተቆራኙ ዲፓርትመንቶች መጥተው ስልጠናውን ተሰልጥነዋል። ይሄ ጥቅሙ ምንድነው? ለምሳሌ ፒፒ እና ባዮሎጂካል አሴት የሚባል አለ። ለምሳሌ ፒፒ የሚሆነው ከምን እስከምን ነው የሚለውን ሊያስረዱን የሚችሉት ፕላንቴሽን ላይ ያሉ ሱፐርቫይዘሮቻችን ወይም ደግሞ ሰራተኞች ናቸው። እኛ ጋር ደግሞ ወደ ኮስት ይቀየራል። ባዮሎጂካል አሴት መቼ ነው የሚሆነው የሚለውን ሊለዩልን የሚችሉት እዛ ያሉት ሰራተኞች ከመሆናቸውም ጋር በተገናኘ ከኤችአርም ጋር ሲገናኝ ለምሳሌ አኑዋል ሊቭ የምንቀበለው ከኤችአር ነው። ስለዚህ የአኑዋል ሊቭ በአይኤፍአርኤስ ስታንዳርድ ወደ ፋይናንስ ቀረበ ማለት የፋይናንስን በርደን ቀነሰ ማለት ነው። ይሄ ደግሞ ተጋግዘን ስንሰራ አንደኛ የስራውንም ጥራት ከፍ ያደርገዋል። ሪፖርታችን ደግሞ በተፈለገበት ሰዓትና ጊዜ አቺቭ ለማድረግ ለሚመለከተውም አካላት ለምሳሌ አንዳንድ አካላት በአይኤፍአርኤስ ይፈልጋሉ፣ አንዳንድ አካላት ደግሞ በጋፕ ይፈልጋሉ። ስለዚህ ከታክስም ጋር የተገናኘ ከመሆኑ አንፃር ሁሉም ዲፓርትመንት ራሱ የሚሰራውን ሪፖርት አይኤፍአርኤስን ኢንክሉድ አድርጎ ከሰራ ይሄ ደግሞ ወደኛ ጋር ሲመጣ ፋይናንሻል ከቁጥር ጋር የተገናኘም ስለሆነ እኛ ለምናደርገው ትራንዛክሽን ለምናሳልፈው ትራንዛክሽን በጣም ከፍተኛ ግብዓት እንደሚሆን እናምናለን። የሰነጠሉትም የክፍሎች ሰራተኞች ደግሞ በሰነጠሉት ስልጠና መሰረት ሪፖርታቸውን እንደሚያቀርቡልን እናምናለን። እጅ ለእጅ ተያይዘን የሚቀጥለውን አመት የፋይናንስ ሪፖርታችንን በአይኤፍአርኤስ እንደምንተገብር ተስፋ አደርጋለሁ። ቴንክ ዩ። እናመሰግናለን።